እንኳን ደህና መጣችሁ። ዛሬ የምንመረምረው ሐሳብ አእምሮን የሚፈታተንና በጣም ያልተለመደ ነው። ሁላችንም የምናውቀውን የዘፍጥረት መጽሐፍ የፍጥረት ታሪክ እንወስድና ከተለመደው ትርጓሜ ፈጽሞ ወጣ ባለመልኩ የሚተነትን አንድ ሰነድ ላይ ጥልቅ ውይይት እናደርጋለን። ልክ ነው። የዛሬው ዓላማችን የፍጥረትን ሂደት በሳይንስ መነጽር መመርመር አይደለም። በፍጹም። ይልቁንም በዚህ ሰነድ ውስጥ የቀረበውን እጅግ በጣም ጥልቅ የሆነ ምስላዊና መንፈሳዊ ፍቺ መዳሰስ ነው። ሰነዱ ያቀረበው መሰረታዊ ሐሳብ ይሄ ነው። የምንኖርበት ዓለም በሙሉ የወድቁ መላእክት የታሰሩበት እና የሰው ልጅ ደግሞ የእግዚአብሔርን ጽድቅ በተግባር እንዲያሳይ የተፈጠረበት አንድ ግዙፍ መንፈሳዊ መድረክ ነው ይላል። ዋው! ቆይ ገና ከመጀመሪያው በጣም ከባድ ሐሳብ ነው። የፍርድ አደባባይ። ይህንን እሳቤ ለመመርመር ጥቂት መሰረታዊ ጥያቄዎችን ማንሳት አለብን ይመስለኛል። አዎ፣ የግድ ነው። ለምሳሌ በዚህ ትርጓሜ መሰረት ሲኦል ወይም በዕብራይስጥ ሼኦል የሚባለው ምንድን ነው? በዘፍጥረት ውስጥ የተጠቀሱት እንስሳት፣ ባህርና ሰማይስ ምንን ይወክላሉ? እና ከሁሉም በላይ የሰው ልጅ የተፈጠረበት ዋና ዓላማ ምንድን ነው? ልክ። እስቲ ከመጀመሪያውን ጀምር፣ ከፍጥረት በፊት ከነበረው መለኮታዊ ዕቅድ። እሺ። በእርግጥ ትንታኔው የሚጀምረው ሁሉም ነገር ከመፈጠሩ በፊት በነበረው የእግዚአብሔር ዘላለማዊ ዕቅድ ነው። ሰነዱ እንደሚለው እግዚአብሔር የጊዜንና የታሪክን ፍጻሜን ከመጀመሪያውም ወስዶት ነበር። የጊዜ ሰሌዳ አለው ማለት ነው? አዎ፣ ይህ ዕቅድ የተወሰኑ የጊዜ ሰሌዳዎች አሉት ተብሎ ይበራራል። ለምሳሌ የ6000 ዓመታት የሰው ልጅ ታሪክ፣ ከዚያም የሚከተለው የ1000 ዓመት መንግሥት ሚሌኒየም የሚባለው። እዚህ ጋር የጠቀስካቸው የጊዜ ሰሌዳዎች ሰነዱ ላይ በነቢዩ ዳንኤል የተጠቀሰው የ70 ሳምንታት ትንቢት ተጠቅሷል። ከዚህ ጋር ይያያዛል? ጥሩ ጥያቄ ነው። የዳንኤል 70 ሳምንታት ትንቢት በብዙ ትርጓሜዎች ውስጥ እንደ ቁልፍ ነገር ነው የሚታየው። ለምንድን ነው እንደ ቁልፍ የሚታየው? ምክንያቱም የእግዚአብሔር ዕቅድ በታሪክ ውስጥ እንዴት በቅደም ተከተል እና በተወሰነ ሰሌዳ እንደሚፈጸም ያሳያል ተብሎ ስለሚታመን ነው። ስለዚህ ይህ ሰነድ የፍጥረት ታሪክ ራሱ የዚህ ትልቅና በጊዜ የተሰላ ዕቅድ አካል መሆኑን ለማሳየት ይህንን ትንቢት እንደማጣቀሻ ይጠቀማል። አንድ ደቂቃ። ይህ በጣም ግራ የሚያጋባ ነጥብ ያስነሳል። እግዚአብሔር ይህን ሁሉ የጊዜ ሰሌዳ አስቀድሞ ካወቀ የሉሲፈርና የአዳም ውድቀት እንደሚከሰት አስቀድሞ ያውቅ ነበር ማለት ነው። ታዲያ የነጻ ፍቃድ የሚባለው ነገር የት ጋር ነው የሚገባው? እውነተኛ ምርጫ ነበራቸው ወይስ ሁሉም የተቀናባረ ድራማ ነበር? በትክክል ወሳኙ ጥያቄ እሱ እኮ ነው። ሰነዱም ይህንን ለመመለስ ይሞክራል። እንደ ትንታኔው ከሆነ የእግዚአብሔር ውድቀቱ እንደሚከሰት ያውቅ ነበር፣ ነገር ግን አላስገደደም። እሺ። ይልቁንም ነጻ ፍቃድ በተሰጣቸው የፍጡራን ምርጫ ምክንያት በእርግጠኝነቱ የሚከሰተውን ውድቀት ወስዶ ከዚያ የላቀ ዓላማን ለመፈጸም ተጠቅሞበታል ይላል። ስለዚህ ውድቀቱ ራሱ የዕቅዱ ግብ አልነበረም፣ ነገር ግን በዕቅድ ውስጥ ግምት ውስጥ የገባ አንድ ክስተት ነበር ማለት ነው። በትክክል ሰነዱ እንደሚለው ይህ መለኮታዊ ዕቅድ ሁለት ዋና ግቦች ነበሩ። አንደኛው በውድቀቱና በመቤዠቱ ሂደት ውስጥ ቤተ ክርስቲያንን ተጠቅሞ የመላእክትን ነጻ ፍቃድ ወደ ፍጽምና ማድረስ፣ ሁለተኛው ደግሞ በመስቀሉ አማካኝነት ፍጥረትን በሙሉ ማጠናቀቅና ማደስ ነው። ገባኝ። ስለዚህ ሁሉም ነገር በአንድ ታላቅ ዕቅድ ውስጥ የተሳሰረ ነው የሚል እይታ ነው። ልክ እንደዛ። እሺ፣ ይህ መነሻውን በደንብ ያስረዳ። አሁን ወደ ዋናውና ሁሉንም መደር ወደሚገለብጠው ሐሳብ እንምጣ። ዓለም እንደ ሲኦል መተርጎሙ። አብዛኞቻችን ሲኦል ስንሰማ የምናስበው ከሞት በኋላ ስለሚካሄድበት የእሳት ቦታ ነው። ይህ ተርጓሜ ግን የምንኖርባት ምድር ራሷ ናት ያለ ነው። እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። ሰነዱ ሲኦል የሚለውን ቃል የሚጠቀመው ለምናውቀው የእሳት ባህር ሳይሆን ለዚህ ቁሳዊ ዓለም ነው። እንደ ትንታኔው ይህ ዓለም ሰይጣንና ተከታዮቹ የታሰሩበት አንድ ትልቅ ማቆያ ወይም እስር ቤት ነው። እስር ቤት? አዎ። በተጨማሪም የመስዋዕት መሰዊያ ብሎ ይጠራዋል። ፍርድ የሚካሄድበት ስፍራ እንደማለት ነው። እሺ፣ ለአፍታ እዚህ ጋር እንቆም። ይህ ማለት በየቀኑ የምንኖረው የምንሰራበትና የምንራመድበት ዓለም እንደ አንድ እስር ቤት ነው እያልን ነው። ምድርም ባዶ ነበረች፣ አንዳችም አልነበረባትም።
የሚለው ሐሳብ በቁሳዊ ባዶነት አይተረጎምም። ይልቁንም በታሰሩት ሰይጣናዊ ኃይላት በተፈጠረው መንፈሳዊ ሁከት፣ ዓመፅ እና ትርምስ ይተርጎማል። ስለዚህ እግዚአብሔር ፍጥረትን ሲጀምር ከዜሮ አልጀመርም። በፍጹም። ይልቁንም በቁጥጥር ስር በዋለው ሁከት ላይ ስርዓትን እያስያዘ ነበር። ታዲያ የዚህ እስር ቤት አወቃቀር ምን ይመስላል? በሰነዱ መሰረት ጠፈር እና ከጠፈር በታች ያለው ውሃ የዚህ እስር ቤት አካላት ናቸው ይላል። ሰማይና ባህር እንደ ጣሪያና ወለል ናቸው እንደማለት ነው። አዎ፣ በምሳሌያዊ አነጋገር ፍጹም እንደዚህ ማለት ይቻላል። ጠፈሩ እንደ መለያያ ወይም ጣሪያ ሆኖ ያገለግላል። ከጠፈር በታች ያለው ውሃ ደግሞ ታሰሩትን አመፀኛ ኃይላት ይወክላል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለውስ? እሱም እግዚአብሔር እነዚህን የታሰሩ ኃይላት በቁጥጥሩ ስር አድርጎ የሚጠብቅ ወይም እንደሚቆጣጠር ያሳያል። ልክ እንደ ጠባቂ ማለት ነው። ይህ ኢታይን ሙሉ በሙሉ ይቀይረዋል። ስለዚህ የዘፍጥረት የመጀመሪያው ቀን ብርሃን ሲፈጠር ስለ ፊዚክስ ሳይሆን ስለ መንፈሳዊ እውነት መገለጡ ነው ማለት ነው። ልክ እንደዛ ነው። እሺ፣ ዓለም እስር ቤት ከሆነ በውስጡ የተፈጠሩት ሌሎች ነገሮች ምን ትርጉም አላቸው? ለምሳሌ መሬት ከባህር መውጣቱ ምንን ያመለክታል? አሁን ወደ ድራማው ገጻቶች እየገባን ነው። እያንዳንዱ የፍጥረት ክፍል ጥልቅ ምሳሌያዊ ትርጉም አለው። ባህር ቅድም እንዳልነው አመፀኛውን ያልተረጋጋውን ዓለም ይወክላል። እሺ፣ ከዚህ አመፀኛ ባህር ውስጥ የወጣቸው ደረቅ መሬት ደግሞ በአመፅ መካከል ሆኖ ለእግዚአብሔር ሊታዘዝ የሚችልንና ዘር ያው የእግዚአብሔርን ቃል ማለት ነው እሱን ሊቀበል የሚችልን ስፍራ ወይም ሕዝብ ተወክላለች። ስለዚህ በዓለማዊው የአመፅ ባህር ውስጥ ለእግዚአብሔር ቃል ስር መስደጃ የምትሆን መሬት ተፈጥረች። በጣም ግልጽ ነው። ሰማያዊ አካላት ውስጥ ፀሐይ፣ ጨረቃና ከዋክብትስ? እነሱም በፍጹም ምሳሌያዊ ናቸው። ፀሐይ የብርሃን ሁሉ ምንጭ እንደመሆኗ እግዚአብሔርን ራሱን ትወክላለች። ጨረቃስ? ጨረቃ ደግሞ የራሷ ብርሃን የሌላትና የፀሐይን ብርሃን ብቻ የምታንጸባርቅ እንደመሆኗ ፍጡር የሆነውን አምላክ ማለትም ክርስቶስን ትወክላለች። የአብን ክብር እንደሚያንጸባርቅ ማለት ነው። በትክክል። ከዋክብት ደግሞ በጨለማ ውስጥ ብርሃን እንደሚሰጡ ፍጡራን ቅዱሳንን ወይም አማኞችን ይወክላሉ። ታዲያ ይህንን ሁሉ ስናጠቃልለው የዘፍጥረት የመጀመሪያው ምዕራፍ ስለ ፕላኔታችን ጂኦሎጂ የሚናገር ሳይንሳዊ ጽሑፍ አይደለም ማለት ነው። በፍጹም አይደለም። ይልቁንም እግዚአብሔር ኃጢአትና አመፅን እንዴት ደረጃ በደረጃ እንዴት እንደሚያጠፋ እና ለፍጡራን የዘላለም ሕይወትን እንዴት እንደሚሰጥ ለማሳየት የታለመ አንድ ትልቅ ምሳሌያዊ ድራማ ነው። ይህ ደግሞ ወደ ወሳኙ ጥያቄ ይመራናል። የሰው ልጅ በዚህ ግዙፍ ድራማ ውስጥ ያለው ሚና ምንድን ነው? ለምን ተፈጠረ? አዎ፣ ሰነዱ እንደሚለው የሰው ልጅ የተፈጠረው እነዚህን የታሰሩ ሰይጣናዊ ኃይላት ለመፍረድና የእግዚአብሔር ትእዛዛት እውነተኛና ሊጠበቁ የሚችሉ መሆናቸውን በተግባር ለማረጋገጥ ነው። የሰው ልጅ የፍርዱ አካል ነው ማለት ነው። አዎ፣ የፍርዱ አካል ብቻ ሳይሆን ራሱም የፍርዱ ማስረጃ ሆኖ ነው የቀረበው። የሰው ልጅ የመጨረሻ ግብ ደግሞ የእግዚአብሔር መልክ መሆን ነው። ይህንን ሐሳብ ሰነዱ በጥልቀት ይተነተነዋል። የእግዚአብሔር መልክ መሆን ሲባል ምን ማለት ነው? አንድ ሰው የእግዚአብሔር መልክ የሚሆነው የእግዚአብሔርን ቃል ሲቀበልና ሲኖርበት ነው። ቃሉን የማይቀበል ሰው ግን ሕይወቱ በሙሉ ለቁሳዊና ሥጋዊ ፍላጎቶች ብቻ ያዳራ ይሆናል። ለምግብ፣ ለገንዘብ፣ ለሥልጣን ብቻ ይኖራል። እንዲህ ያሉ ሰው በሰነዱ አገላለጽ አውሬ ተብሎ ይጠራል። ዋው! ወይ የእግዚአብሔር መልክ ነው ወይ አውሬ ነው። እዚህ ላይ የክርስቶስ ሚና የሚገባ ይመስለኛል። ልክ ነሽ። ስለዚህ ክርስቶስ የሥጋን አካል በመልበስ በዚህ ትርጓሜ እንደ አውሬ በመሆን ሌሎች አውሬዎች እንዴት ወደ የእግዚአብሔር መልክ መለወጥ እንደሚችሉ አሳይቷል ማለት ነው። ፍጹም ትክክል ነው። ክርስቶስ ይህንን ያደረገው የራሱን ፍቃድ ሙሉ በሙሉ በመተው የአባቱን ፍቃድ እስከ መስቀል ሞት ድረስ በመታዘዝ ነው። አማኞችም የእርሱን አርአያ በመከተል ከአውሬ ማንነት ወደ የእግዚአብሔር መልክ ይሸጋገራሉ። ይህ ደግሞ ግጭት መፍጠሩ አይቀርም። በእርግጥ ትልቅ መንፈሳዊ ግጭት ይፈጥራል። ግጭቱ ግልጽ ነው። በእግዚአብሔር መልክ ባሉትና በአውሬው ማንነት በሚኖሩት መካከል። ይህንን ግጭት በዘፍጥረት ውስጥ እንፈልገው እስቲ። እንስሳቱስ? እነሱ ምን ትርጉም አላቸው? እነሱም የድራማው አካል ናቸው። በሰነዱ መሠረት የብስ አራዊት፣ የሰማይ ወፎች እና የባህር ዓሣዎች በአማኞች ላይ ጥቃት የሚሰነዝሩ ተለያዩ ሰይጣናዊ ኃይላትና ዓለማዊ ሥርዓቶችን ይወክላሉ። ለምሳሌ ኢየሱስ ስለ ዘሪው በተናገረው ምሳሌ ላይ የሰማይ ወፎች መጥተው የተዘራውን የእግዚአብሔር ቃል እንደሚነጥቁ ተናግሯል አይደል? አዎ፣ ትክክል ነው። ይህ የሚያሳየው ወፎች የእግዚአብሔር ቃል በሰው ልብ ውስጥ እንዳይጸና የሚከለክሉ ኃይላት ምሳሌን መሆናቸውን ነው።
በተለይ በራእይ መጽሐፍ ላይ በስፋት የተጠቀሰው አውሬው የሚለው ቃል ደግሞ በአማኞች ላይ ስደት የሚያደርሱ የፖለቲካ ስልጣናትን እንደሚያመለክት ተገልጿል። ልክ ነው። ታዲያ ይህ ግጭት ለምን አስፈለገ? እግዚአብሔር ጻድቅ መሆኑን ለማሳየት አማኞች ለምን በመከራ ውስጥ ማለፍ አለባቸው? ይህ የትንታኔው ሁሉ ቁልፍ ጥያቄ ነው። የግጭቱ አስፈላጊነት የእግዚአብሔር ትእዛዛት ፍጹም እውነትና ሊጠበቁ የሚችሉ መሆናቸውን በተጨባጭ ለማረጋገጥ ነው። እንዴት? ሰይጣን ከመጀመሪያው ያቀረበው ክስ የእግዚአብሔር ትእዛዛት ኢፍትሐዊና ለፍጡራን ማይቻል ነው የሚል ነበር። ስለዚህ አማኞች በፈተናና በስደት መካከል እንኳን ሳይቀር የእግዚአብሔርን ትእዛዛት እስከ ሞት ድረስ ሲጠበቁ የሰይጣንን ክስ ውሸትነት ያረጋግጣሉ። ስለዚህ የሰማይ ሞት ዝም ብሎ አሳዛኝ ክስተት ሳይሆን በመንፈሳዊው የፍርድ ችሎት ላይ ለእግዚአብሔር ጽድቅ የሚቀርብ ትልቁ ማስረጃ ይሆናል ማለት ነው። በትክክል ማስረጃው እሱ ነው። በጣም ጥርጥ ሐሳጋው ይህ ሁሉ ታሪክና ግጭት ወደ መጨረሻው ፍጻሜው እንዴት ያመራል? መቼ ነው የሚጠናቀቀው? ሰነዱ እንደሚለው ፍጻሜው የሚመጣው የተወሰነ በእግዚአብሔር ዘንድ የታወቀ ቁጥር ያላቸው ሰማዕታት በእምነታቸው ጸንተው ይህንን ሲያረጋግጡ ነው። የእነሱ ምስክርነት ሲጠናቀቅ። አዎ፣ በሰይጣናዊ ኃይላት ላይ የመጨረሻው ፍርድ ይተላለፋል። የክሱ ማስረጃዎች በሙሉ እንደተሰበሰቡ ማለት ነው። ከዚያም ቅድም የመስዋዕት መሰዊያ ተብላ የተተረጎመችው ይህች ዓለም በሳት ትጠፋለች። ልክ ነው። ሞትና ሲኦልም ያው የመጨረሻው የቅጣት ቦታ ማለት ነው፣ በእሳት ባህር ውስጥ ይጣላሉ። የፍርድ ሂደቱ ሲያልቅ የፍርድ አደባባዩ ራሱ አያስፈልግም ማለት ነው። አዎ፣ አሮጌው ስርዓት በሙሉ ያልፋል። ከዚያም በኋላ በመጨረሻም አዲስ ሰማይና አዲስ ምድር ይፈጠራሉ። እሺ፣ ይህ በጣም ሰፊና ጥልቅ ጉዞ ነበር። እስቲ ያየናቸውን ዋና ዋና ነጥቦች ጠቅለል እናድርጋቸው። ተሐሰብ ነው። ዛሬ የተመለከትነው ትርጓሜ የዘፍጥረትን ታሪክ የሚመለከተው እንደ ቁሳዊ አጀማመር ሳይሆን ከበስተጀርባው ስላለው ታላቅ መንፈሳዊ ድራማ ነው የሚነግረን። እውነት ነው። ይህም ሰይጣናዊ ኃይላት የታሰሩበትን ዓለም እንደ መድረክ ተጠቅሞ የሰው ልጅ እነሱን ለመፍረድና የእግዚአብሔርን ጽድቅ ለማረጋገጥ የተፈጠረበትን ሚና የሚተርክ ነው። በትክክል ተጠቅሏል። ቁልፉ ሐሳብ የምናየው የምነካው ቁሳዊው ዓለም ራሱ የመንፈሳዊውን እውነታ ምሳሌና መግለጫ ነው የሚለውን። እያንዳንዱ ነገር ከሚታየው በላይ ትርጉም አለው። ልክ እንደዛ። በእርግጥ ይህ ትንታኔ ብዙ ጥያቄዎችን የሚያስነሳና በጥልቀት እንድናስብ የሚጋብዝ ነው። በእርግጥ ምናልባት ከተለመደው አስተሳሰብ ጋር የሚጋጭ ሊሆን ይችላል። ነገር ግን ዓላማችን ተለያየ ሁኔታዎችን መመርመር ነው። ለአድማጭ አንድ ጥያቄ ትተን ውይይታችንን እናጠናቀቅ። በእርግጥ ለአድማጭ የምንተወው የማሰላሰያ ጥያቄ ይህ ነው። የምንኖርበት ቁሳዊ ዓለምና በውስጡ ያሉት ነገሮች ሁሉ በአንድ ትልቅ መንፈሳዊ ድራማ ውስጥ ያሉ ምሳሌዎችና ምልክቶች ናቸው ብሎ ማሰብ። አንድ ሰው በዕለት ተዕለት ሕይወቱ ያጋጥሙትን ፈተናዎች፣ ግንኙነቶች እና የሕይወትን የመጨረሻ ዓላማን ቢመለከትበት መንገድ ላይ ምን አይነት ለውጥ ሊያመጣ ይችላል?